ሴቶች በጣም ትልቁ ችግራችሁ ራሳችሁን አትወዱ። በቃ እኔ ይሄን ነው የምለው። ራሳችሁን ስለማትወዱ ጥንቅር ብሎ ሲቲን ጦስ ይገባል እንጂ ለወንድ ልጅ ብዬ ራሴን አላጠፋም። በጣም ገንዘብ የምትበሉ ሳውዲ አረቢያ ያላችሁ ሴቶች ናችሁ። ለወንድ ራሳችሁን የምታጠፉ ሳውዲ አረቢያ ያላችሁ ሴቶች ናችሁ። ሲያዋችሁ ሶሻል ሚዲያ ላይ መሻላ ውስጣችሁ ባዶ ነው። እኔ በጣም የምታሳዝኑኝ እናንተ ናችሁ። አላህ ይጠብቀን ነው የሚባለው። ራስሽን ውደጂ። ከራሳችሁ የሚበልጥ ማንም ሊኖር አይችልም። አንድ ወንድ ቢሄድ 30 ወንድ ማሰለፍ የምትችል እቺ መልካም ቆንጆ ልጅ በወንድ ነፍሷን አጥፍታ ከሆነ እንግዲህ ጌታ ይሁናት። እኔ ምንም የምለው ነገር የለም። የቀራችሁት ግን ሰማይ የተከላችሁ 24 ሰዓት ወንዶችን ተወራላችሁ። ወንዶቹ የሚያልሙት ሌላ ነው፣ እናንተ የምታልሙት ሌላ ነው። ያህልማችሁ ሳይሳካ ሲቀር የ1 ሜትር ገመድ ነፍሳችሁን ያጠፋዋል ማለት ነው። ስለዚህ ለወንድ ብላችሁ ነፍሳችሁን አታጥፉ። ሰላማት ወንድ ቢሄድ ወንድ ይተካል። ምን ሆናችሁ ነው? ምን አግኝቷችሁ ነው እንዴ? ለምን እንደገና ደግሞ አሉ የተባሉ ልጆች ደህና ናቸው የተባሉ ልጆች መንፈሳዊ ላይ ደህና ናቸው፣ ዲናቸው ላይ ደህና ናቸው የተባሉ ልጆች ለጎረምሳ ተብሎ አላገባሽም ስላላት ብቻ አንገቷ ላይ ገመድ የምታስገባ ከሆነ አንቺም ዱሮ አልነበርሽም ማለት ነው፣ ሙተሻል ማለት ነው። ለምንድን ነው ራሳችሁን የምታጠፉት? የመጣችሁት 18 ዓመት አልፏችሁ ፓስፖርት ይዛችሁ ስትመጡ መጀመሪያ የራሳችሁን ህይወት ልትኖሩ ነው። የተረፋችሁ ነገር ካለ ቤተሰቦቻችሁን ልትረዱ ነው እንጂ መጣችሁ አረብ ሀገር ትሞታላችሁ። እንደገና ደግሞ እስኪ የዝቸሊ ፕሮሰስ ራሷን ስላጠፋች 6 ወር 7 ወር ይፈጃል። አንድ በሉ። ሁለተኛ ወጭ አለው። እንደገና ደግሞ ህዝብ ተሰብስቦ እርዳታ ይጠየቃል ማለት ነው። አሁን ይሄ ሞት አሟሟት ነው። ይሄንን አሟሟት ነው ብላችሁ ታስቡታላችሁ? እኔ ዝላላችሁ ሴቶች ማለት ነው። አላህ ያቅርቤት ልጃብልና ጀዋል ይሄን ሰማህ ዝጋ ከተሽ 24 ሰዓት ተወሪያለሽ። ወንዶቹ ምላሳቸው ምላጭ ነው። እናንተ ልባችሁ እንደ ቂቤ ይፈሳል። እምታምኑት ነገር እህትና ወንድሞቻችሁን እኮ እንደ ባዳ ወንድ እኮ አታምኑ። እንዴት ነው ሴት ለወንድ ብላ ነፍሷን የምታጠፋው? እችን የመሰለች አበባ ልጅ ቢላህ አለይኩም። አሁን እችን ሌላ ወንድ ማግባት አትችልም። በቃ ታሞ ትልቅ ሰው ሆኖ መሞት ቀረ፣ አርጅቶ መሞት ቀረ። እንደዚህ ወጣቱ በ20 ዓመት ውስጥ የ20ዎቹ መጀመሪያ እንደዚህ ራሳቸውን እያነቁ እየሞቱ ነው። ብዙ ናቸው። እቺ ልጅ ሰሞኑን ነው የሞተችውና ቪዲዮቿ እየተንሸራሸሩ ነው። ገብቼ ኮሜንት ላይ ሳይ ከሷ አሟሟት ደግሞ የምታዩቸው ኮሜንቶች በጣም ያስፈራችኋል። እኔ አንቺን ባደረገኝ እኔም እንዳንቺ አንድ ቀን ራሴን አጠፋለሁ፣ ልጄን ብዬ ነው እንጂ ራሴን አጠፋለሁ፣ እናቴን ብዬ ነው እንጂ ራሴን አጠፋለሁ። እንደዚህ አይነት ኮሜንት ነው የምታዩት። ገብታችሁ ደግሞ ፕሮፋይላቸውን ስታዩ ገና ልጆች ወጣቶች ስታያቸው ላይ የ20 መጀመሪያ አመታቶች ውስጥ ያሉ ምናምን ናቸው። ገና ያንግ ናቸው፣ ወጣቶች ናቸው ገና። እና በዚህ እድሜ ተስፋ መቁረጥ ማለት በጣም አደገኛ ነው። ደግሞ 1 2 አይደሉም ብዙ ናቸው ማለት ነው። እና ወዴት እየሄድ ነው? እናንተ አሁን የሚያስጨንቃችሁ ችግር እኮ ይፈታል፣ የሚፈታ ነገር ነው። ከፀሐይ በታች አዲስ ነገር የለም። የምትችሉትን አድርጉ እንጂ የማትችሉትን የሚያስገድዳችሁ የለም እኮ። የሚያስጨንቃችሁን ነገር ሁሉ ለምን አትተውትም? ከናንተ ሞት እኮ የሚበልጥ ምንም ነገር የለም። ከሞታችሁ እኮ ሁሉም ነገር ይረሳችኋል። እዚህ ምድር ላይ እናንተ የምትወዷቸው ስለናንተ የሚያስቡ ያላችኋቸው ሰዎች ሁሉ ይረሷችኋል፣ ህይወታቸውን ይቀጥላሉ። እናንተ ግን ያን ችግር መተው ስላልቻላችሁ ብቻ ራሳችሁን አጠፋችሁ ማለት በዚህ በለጋ እድሜ በጣም ከባድ ነው። እንደዚህ አታድርጉ፣ እንደዚህ አትሰቡ። ሰው ቤት ከሆነ የምትሰሩት ራስ ማጥፋት ደረጃ የሚያደርስ ካለ ጥፉ። ከራስ በላይ ንፋስ ነው። እናንተ ራሳችሁን ከምታጠፉ ራሳችሁን ማትረፍ አለባችሁ። የሰው ብድር ከሆነ የምትችሉትን ክፈሉ፣ ካልቻላችሁ ተውት፣ አትክፈሉ። ግዴታ አይደለም፣ ከእናንተ ህይወት አይበልጥም። ስታገኙ ትከፍላላችሁ። ሌላም ችግር የራቁት ቪዲዮ የተያዘባችሁ የቤተሰብ ችግር፣ የምን ችግር ከእናንተ የሚበልጥ ነገር የለም። ለራሳችሁ ጊዜ ስጡ፣ ለራሳችሁ እድል ስጡ። ፀሐይ ካለ ሁለተኛ እድል አለ። ከሞታችሁ ግን ሁሉም ይጨልማል፣ ሁሉም ማለት ነው ለእናንተ። ለቋሚው ግን ህይወት ይቀጥላል። ይቀብሯችኋል፣ ወደ ህይወታቸው ይመለሳሉ። እባካችሁን እህቶች ማለት ነው፣ በተለይ እህቶች ናቸው ያየኋችሁ፣ ሴቶች ናችሁ። አይገባም፣ ለእናንተ አይገባም።
ነገ ደግሞ የራሴን ቤት አሳይሻለሁ። ነገ ከነገ ወዲያ ጨርሼ ማለት ነው። እና እኔ ሰርቻ አሳይሻለሁ። አንቺ ደግሞ ታወሪያለሽ። ችግሮች ከሆነ የካርድ ይልኩልሻል፣ አናገራችኋለሁ። ስለዚህ ራዕይ ነው መሆን የምፈልገው። እንዲታቁ የምፈልገው ነገር ቢኖር ራዕይ አይደለም። አንዳንዴ በጣም ነው የሚሰማኝ ማምላክን የሆነ ልክ አለ አይደለ? እንደ ስብራት ያነሱታል። ጥምብ ደንቆሮ ሁላ አይለፍላችሁ። የሆነ ልክ እንደ ስብራት ሰው በሚሸማቀቅ ነገር አታሸማቀቁም። ይሄ እኮ የሚያሸማቀቀኝ ነገር አይደለም፣ ስራዬ ነው። መንግስት ሰራተኛ ሆኖ ሲኖር እኮ ለዛ ሰው እየተገዙ ገንዘብ ይከፈላቸዋል አይደለ? ትምህርት ተምረን ለነዛ ሰዎች እያገለገልን ገንዘብ ይከፈለናል። እዚህም ያው ነው፣ እንሰራለን፣ ገንዘብ ይከፈለናል። እሺ። ስለዚህ የማዳም ቅመም ጀግና ነች፣ ብርቱ፣ ጠንካራ፣ ማንን የምትረዳ፣ ለሰው የምትኖር፣ ራሷን የምትገል ንፍጣ ከሳየው ሰው በላይ እናንተ ናችሁ። በማንም ሰው ጭራሽ አንዴ የሆነ ምንድነው የምትፎክሪብን? የእውነቴን ነው። ማርያምን የማዳም ቅመሞች ከጎኔ ናችሁ። ሪስፔክት የምሰጣችሁ በጣም የማይቀየረው ፍርድ ወደምንሄድበት አናበላሽ። ይሄ በእጃችን ልናስተካክለው የምንችለው በጣም ብዙ ነገሮች አሉ። እኛ ደግሞ ለመስማት ዝግጁ ነን። ወላሂ ነው የምለው። እኔ የደላላ ኬዝ፣ የቪዛ ኬዝ፣ የምናምን ኬዝ እንዲያውም የሚያሰለች ነገር ነው። ግን እንዲህ አይነት ፐርሰናል ችግር ያለውን ሰው በጣም የመስማት ችሎታ አለኝ። በጣም እሰማለሁ። በጣም መስማትም እወዳለሁ። እና ተረጋጉ፣ ሞኝ አትሆኑ። የምትጎዳው ትንሽ እናት ናት። ያም ቢሆን ግን እንደ ሰውኛ ነገ ይረሳል። ልጆቻችሁን በየሜዳው በትናችሁ በባል እጅ ላይ ነገ ለእንጀራ እናት ነው የምትዳርጓቸው። እናንተ ትሞታላችሁ፣ የተወሰነ ጊዜ ይታዘናል፣ ከዛ እሱም ያገባል። እናትም ቀብራ በቃ ብላ አልቅሳ ታቆመዋለች። እህት ወንድምም ይረሳል፣ ጓደኛም ይረሳል። እናንተ ብቻ ናችሁ የምትቀሩት። ስለዚህ ሞኝ አትሆኑ፣ ወላሂ ሞኝ አትሆኑ። ሙኒቲ በዚህ አጋጣሚ ደግሞ አንድ ማሂ የምትባላለች ራሷን ለማጥፋት ከ2 ወር በፊት ሞክራ ድጋሚ ዛሬም ደግሞ እንትን ያለቻለች። እሷን በውስጥ ብትመክሪልኝ እኔ ቁጥሮቻቸውን ብትሰጪኝ እየደወልኩ አናግራቸዋለሁ። እቺ ማሂ የራዩ አቀበት የጉችን ፎቶ ያደረገችልኝ እንድችው ባለፈው ታውቃለች። አሁንም ደግሞ ድጋሚ በሶስተኛ ሰው አያስጥላት። የት አለች? እዚህኛው ገስታለች። አዎ አለች። ሰው ለብር ብሎ ራሱን ማጥፋት 6000 ብር ምንም ነው። እኔ አሁን ችግርሽ ምንድነው ብዬ እሱ ራሷ አትናገር፣ ግን የምትናገረውና ሪዝኗ እኔ ምንም በቃ ደካ ማለት ነይ ግቢ ሙኒትን አገኘሽ ቀጥለጥ አድርገን ትበይ። አሁን በአንድ ሞክረሻ ሁለትን ትበይ፣ ሶስተኛ ግን ፈጣሪሽን ነው የምታሳዝኙ። መኖር አለብሽ። ልጅቷ ስትሰራበት የነበረውን የቅርብ ቤተሰቦችንም አውርቻለሁ። ከተፈለገ ቮይስም ስላደረግኳት ሴቭ ስላደረግኩት መስማት ይቻላል፣ እያንዳንዱ የሆነውን ነገር ማለት ነው። እና እነሱም አሁን ያለችው ዋናዋ የልጅቷን ስታሰራት የነበረችው እስር ቤት ናት። ያው ፖሊስ ነው። ፖሊስ ብዙ ነገር አሻራ አድርጓል። ቤቱን ያለችበትን ሁኔታ ክሎሮክስ እና መጨረሻ ላይ በጦሲላ ነው አንቃራ ራሷን የገደለችው እና ያው ፖሊስ እንትን ብሏል። እነሱ ደግሞ ቀራማ እኔም ስራ ነኝ ላውራችሁና ልውጣ። እንደዚህ ወደ ዳር ቆሜ ነው የተለበለው እና ሰዎቹን ሴትዮዋ ምንድን አለች መሰለች? አንደኛ ልጅቷ ክርስቲያን ናት። ሳውዲ ላይ እዚህ መቀበር አትችልም። ራሱ ፖሊስ ራሱ የያዘው ፕሮሰስ አለ። ከነሱ 100,000 ቅጣት ተቀብሏል። ማድረግ የሚችሉበትን አሁን ለትልቅ አሁን እዚህ ጋር መታ ከነበረችው ትልቅ እህት አክስት አለቻቸው። አክስትየዋን አወራዋል። እሷ ምን መሰላችሁ ማድረግ ያለባት ኢትዮጵያ ተቋርጦ ነበር። ድምጽሽ ተቋርጦ ነበር። እስኪ ድገሚው። ልጅ እዚህ መታ የነበረችው ልጅ ሳትሆን ትልቅ አለች፣ ከነሱ ትልቅ አክስታቸው ናት እሷ ማለት ነው። እሷን አውርቻታለሁ። አሁን ማድረግ ያለባቸው ኢትዮጵያ ቤተሰብ ያለ ማለት ነው። ከፖሊስ አናግረውን የነገረኝ
የነገር ፖሊስ ያላቸው ለነሱ ማለት ነው። ለዚህኛው ቤተሰብ ሄዶ ፖሊስ እያንዳንዱ ነገር ፕሮሰሱ ነግሯቸዋል። ዝም ብሎ በቀላል ዛሬ ገንዘብ ስለተከፈለ ሬሳ የሚሄድበት ምክንያት የለውም። 6 ወር 7 ወር ሊፈጅ ይችላል። ስለዚህ ምንድነው ማድረግ ያለባቸው? አሁን ለልጅቷም ደውልላታለሁ፣ ለዚች ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይደለችም። ያው መንግስት